የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ ኢትዮጵያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ሚንበር ቲቪ ተመልካቾቻችን ቆይታችሁ እንዴት ነው? ዛሬ እንግዲህ በልዩ ዝግጅት የደራሲ አብዱል ጀሊል አሊ ካሳ መጽሐፍ ልንመርቅ ነው የተገናኘ ነው ማለት ነው። ታላላቅ እንግዶች የተገኙበት ቆንጆ ፕሮግራም እንደሚሆን ተስፋ እናደርጋለን። እኛም ጎራ ብለን ያለውን ነገር ሙሉ በሙሉ ወደ እናንተ እናደርሳለን። ስለ ደራሲው ስናነሳ ከዚህ በፊት በጻፋቸው ሁለት መጽሐፎችን እናውቃለን። ዛሬ የምንመርቀው ይህ መጽሐፍ እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ ይላል። ሶስተኛ መጽሐፉ ነው ማለት ነው። ከዚህ በፊት ኪነት ያገነነው አጼና ተምኔታዊት ደሴት በሚሉት ሁለት መጽሐፎቹን እናውቀዋለን። ከዛም ባለፈ የኢኮኖሚ ባለሙያ ነው። እንዲሁ ደግሞ በታሪክ ዳሰሳውም በደንብ የሚታወቅ ደራሲ ነው። ዛሬ ጎራ ብለን ወደ መድረኩ ላይ ምን አለ ስለ ደራሲውም ስለዚህ አዲስ መጽሐፍም በሰፊው እንመለከታለን። አብራችሁን ቆይታ እንድታደርጉ ግብዣችን ነው። መልካም ጊዜ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ ኢትዮጵያ። እናንተስ የተከበራችሁ እንደ ተቋምም ትታያላችሁ ብለን ስንል ምን ለማለት ፈልገን ነው የሚለውን ነገር ትረዳላችሁ። በነገራችን ላይ በአጋጣሚ የመጣ የለም፣ እዚህ ተጠርቶ ነው። እግረ መንገድ የመጣ የለም፣ ተጠርቶ ነው። ምናልባት እንኳ በአጋጣሚ ቢመጣ ተጠርቶ ነው። ትናንት በኢትዮጵያ ሙስሊሞች ላይ ተፈጽሞባቸዋል የምንላቸው መከራ፣ ስቃይና ጭቆና እናንሳም። ቁስል እየጫርን አናደማም። ከመከራ የተማርነውን የስሜት ብልህነት፣ የአእምሮ ብስለትና የኑሮን ቅኝት የምናይበት ነው። ዛሬ እየተገነባች ባለችው አዲሲቷ ኢትዮጵያ አገር የመገንባት ስትራቴጂ ከመጽሐፉ አሻግረን እንድናይ ጭምር ነው የታደምነው። እስልምና በኢትዮጵያ ከ1400 ዓመታት በፊት ዘልማዳዊ ንግር እስቲ እንፈትሸዋለን። ዛሬ በድጋሚ እንኳን ደህና መጣችሁ። የመጽሐፉ ጸሐፊ አብዱል ጀሊል አሊ ካሳ የእንኳን ደህና መጣችሁ ንግግር እንድታደርግ በአክብሮት ወደ መድረክ ጋብዛለሁ። አብዱል ጀሊልን በአክብሮት ወደ መድረክ ሸኙልኝ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ ኢትዮጵያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ ሁላችሁም። እዚህ መድረክ ላይ የተገኛችሁ ሰዎች እኔን ከማክበር ባሻገር ታሪክን ማክበር፣ ትርክትን ማክበር፣ ራስን ማክበር ስለሆነ ይህን ዋጋ ሰጣችሁ ስለመጣችሁ በጣም አመሰግናለሁኝ። ክቡራትና ክቡራን፣ የዚህ ታሪካዊ ቀን የክብር እንግዶች እንዲሁም በሩቁም በቅርቡም ሆናችሁ ይህንን የሐሳብ ትግል የምትታዘቡ ወገኖቼ እንኳን ደህና መጣችሁ፣ እንኳን ደህና ጠበቃችሁ። ለብዙዎች ፖለቲካዊ ትክክለኝነት ወይም ፖለቲካል ኮሬክትነስ የህልውና መደበቃ ሊሆን ይችላል። ለእኔ ግን የፈሪዎች መጠለያ አድርጌ ወስደዋለሁ። እኔ አብዱል ጀሊል ሼክ አሊ ካሳ ነኝ። ማንነቴና እምነቴ በታሪካዊ የአፄዎች ትረካ ውስጥ እንደ ባዕድ ተቆጥሮ እንዲገለል፣ እንዲሸማቀቅና እንዲደበቅ ቢሞከርም እኔ ግን ይህንኑ ተገፍቶ የማይበገር ማንነቴን ለነጻነቴ መሞገቻ እያደረኩ ያለሁ ቆራጥ ነኝ። እኔ እዚህ የቆምኩት እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚለውን መጽሐፌን ለማስመረቅ ነው። ይህ መጽሐፍ ተራ የቃላት ክምር አይደለም። ይህ መጽሐፍ የኢትዮጵያን ግራንድ ናሬሽን የማረም፣ የመቀየስ እና አማራጭ አካታች ትርክት የማበርከት ፕሮጀክቶቼ አካል ነው። ከዚህ ቀደም ኪነት ያገነነው አጼ በሚለው መጽሐፌ የኪነትን ውዳሴ ገፍፌያለሁ። ተምኔታዊት ደሴት በሚለው መጽሐፌ ኢትዮጵያ የክርስቲያን ደሴት ናት የሚለውን ስሁታዊ አባባል አይ ትክክል አይደለም፣ ኢትዮጵያ ደሴትም አይደለችም፣ የሁላችንም ሀገር ናት እንጂ የአንድ ሃይማኖት ተከታዮች ብቻ ደሴትም ግዛትም አይደለችም የሚል መርዶ አርድቻለሁ።
አሁን ደግሞ በዚህ መጽሐፌ ታሪኩን ወደ መነሻው መልሼዋለሁ። እስልምና የአዳም ዘር ጅምር ሃይማኖት፣ የሰው ልጆች ሁሉ አባትና እናት የሆኑት የአደምና የሐዋ ሃይማኖት ጭምር መሆኑን እና ነቢዩ መሐመድ የእስልምና አብዮት ሊያደርጉ እምነቱን ሊያድሱ ድጋሚ ቀሰቀሱት እንጂ ጀማሪ አለመሆናቸውን ሁላችንም ስለምናውቅ እስልምና ወደ ኢትዮጵያ ተመልሶ ወደ ቤቱ ገባ እንጂ ገባ አንልም። ይህን ትርክትም አፍርሰናል። እስልምና ወደ ሀገሩ ወደ ርስቱ ተመልሶ መጣ ነው የምንለው ከእንግዲህ። ይህንን ሀቅ መናገር የባለፉትን መጽሐፍቶችንም መናገር በእኔ ላይ በርካታ የሚዲያ ዘመቻ፣ ስም የማጥፋት ዘመቻ፣ ዜግነቴን የመካድ ዜግነቴን የመክፈፍ የማይሰጠን ዘመቻ ተደርጎብኛል። በእኔ ላይ ላደረጉት እንደ አንድም ነገር ያላደረጉት አንድም ነገር የለም። ስሜ ጠልሽቷል፣ ማንነቴ ረክሷል። በሄድኩበት ሁሉ ይረሸን የሚል ታርጋ ተለጥፎብኛል። ነገር ግን አንድ ነገር የረሱ ይመስለኛል። አብዱል ጀሊል አሊ ካሳ ሩሁን ቀድሞውኑ ከጀሰዱ አውጥቶ የሚንቀሳቀስ ለአሳሲኔሽን የማይፈራና ለስምና ለትርፍ እድሜ የማይቆጥበው መሆኑን በፈጣሪው ላይ ካለው ጽኑ እምነትና ተስፋ ውጭ የሚያስቆመው ምንም ኃይል የለም። እኔን ለማሰርም ለመግደልም ለማሸማቀቅም ጊዜው ረፍዷል። ምክንያቱም ሐሳቦቼ ትውልድ ፈጥረዋል፣ እየፈጠሩም ነው። እናንተ የኢትዮጵያ ሙስሊሞች ሆይ ይህን እንድትሰሙኝ ይፈልጋለሁ። በፖለቲካ ፍልስፍና ማንነትን ለገበያ ማቅረብ ወይም አይደንቲቲን ኮምፕሮማይዝ ማድረግ ለነፃነት የሚከፈል ዋጋ ሳይሆን ለባርነት የሚሰጥ ውል ነው። ሳይንሳዊ እውነታው እንደሚነግረን የራስን ማንነት ትቶ ለጠላት ማንነት ማደር ነፃነት ሳይሆን ጥገኛነት ነው የሚወልደው። በስነ ልቦና ጥናት ከጨቋኝ ጋር ራስን ማዛመድ የሚባለው ክስተት ተገዢው አካል የጨቋኙን ባህልና እምነት በመውሰድ ተቀባይነት ለማግኘት የሚሞክርበት መንገድ ሁሌም ውድቅ ነው። ውጤቱ ውድቀት ነው። የጠላት ስልታዊ አካሄድ ሙስሊሙን በሁለት ጎራ የመከፋፈል ሂደት አለው። ጥሩ ሙስሊም እና መጥፎ ሙስሊም፣ ጉድ ሙስሊም፣ ባድ ሙስሊም። ጥሩ ሙስሊም የሚባለው ለጠላት ፍላጎት ያደረ ማንነቱን የከዳ እንደ ሀውስ ኒገር ሆኖ ለጌታው ጥቅም የቆመና የራሱን ማህበረሰብ የሚጎዳ የሚሰልል መጠቀሚያ ማለት ነው። በሌላ በኩል በራሱ ማንነት የሚኮራውና መብቱን የሚጠይቀው ባድ ሙስሊም ተብሎ ይፈረጃል። ስለዚህም ባድ ሙስሊም መሆኔን አረዳችኋለሁ። ነገር ግን ታሪክ ምን ይነግረናል? የራስን ማንነት መካድ መጨረሻው ውርደት ነው። የሰባት ቤት ወሎዮች፣ የማመዶች ስርወ መንግስት ኢማሞች የጥንቷ ቤተ አማራ ላይ መሐመድ ሆነው ቤተ መሐመዶች ሆነው ይመሩ ዘንድ ክብረ ነገሥት አልፈቀደምና የአባጅቦ ልጅ የልጅ መሐመድ አሊ ጎልቦ ላይ ራስ ሚካኤል ሆኖ ነበር። ሌላው የመሐመዶች ጓል አህመድ ሊበን አባዋተው ደግሞ ኃይለ ማርያም ሆኖ ነበር። ግን ፍጻሜው ራሳቸውንም መሐመዶች ስርወ መንግስትንም ወሎንም ለመጨረሻ ማዳፈን ነበር። ንጉስ ሚካኤል ከመሐመድ አሊ ወደ ንጉስ ሚካኤል መቀየሩ በኢትዮጵያ ውስጥ ታማኝ ዜግነትን አላፈራለትም። የእጁ ነጋዴ ሐራምጣ የጥንታ ነጋዴ ሐራምጣ እንዲህ ያለ አንገት እንዴት ማተቢጣ ነበር የተባለው። መሐመድ አሊ ሆኖ እንዲህ ማሰላሰል የሚችል አንገት እንዴት ማተብ ላይኖረው ይችላል ነበር ጥያቄው።
ከነዚህ ተሞክሮዎች ተነስተን ራሳችን ሆነን እንድንቆም እጣራለሁ። ብዙዎች እንደምትሉኝ ጽንፈኛ፣ አክራሪ፣ ወሃቢያ፣ ተላላኪ ወዘተ የሚያደርግ እድገትም ስልጠናም የባህል ባክግራውንድም የለኝም። የሽማግሌ ልጅ ነኝ። በሽማግሌ ተርቢያ ያደግኩ ነኝ። በተከበረ ቤተሰብ ውስጥ ያደግኩ ነኝ። የራስን መብት አሳልፎ መስጠት፣ ኢባዳ አስመስሎ ትህትናን፣ ይሉይታን ኦቨርዶዝ እየጋተው ያሳደጉኝ የሽማግሌ ልጅ ነኝ። እውነታው እንደዛ ነው። ተወልጄ ያደግኩት ደቡብ ወሎ ቦረና መካነ ሰላም አራዳ በተባለች ሰፈር ውስጥ ነው። በዛ ባህል ውስጥ የባህል ዱዋሊዝም ወይም ደግሞ የባህል ብዝሃነትን አስተናግጄ አድጌያለሁ። በእስልምና ባህል ውስጥ፣ በክርስትና ባህል ውስጥ፣ በኦሮሞ ባህል ውስጥ፣ በአማራ ባህል ውስጥ በተዋጀረ ማንነት ውስጥ አድጌያለሁ። እድገቴ እና ፍልስፍናዬ ከደባት ይመዘዛል። ደባት ደግሞ ከወዳ ደብር ከወደ ደብር መሃል አገሩ ላይ የፈለቀው ኑር የሚባል ነው። በሁለት አድባራቶች መካከል የፈለቀ የእስልምና ማዕከል ማለት ነው። ብዙ ፍልስፍናዬን ያመጣሁት ከአያቴ ከሼህ ደባት ነው። ስለዚህም እናንተ እንደምትሉት በስነ ልቦና የበታችነት ያደግኩ ሰው አይደለሁም እላችኋለሁ። የደባት ጉልላት አሻራ ውስጥ ያደግኩ የሽማግሌ የዋርካ ልጅ ነኝ። የበታችነት ስሜት የሚሉኝ ሰዎች ፈገግ ያደርጉኛል። ከደህና መወለድ ደግ ነው። ከሼኾቹ ዳይናስቲም ከነገስታቱ ዘርም ተገኝቻለሁና እውነት አይምሰልህ አንገቴን ብደፋ የወጌሻ ልጅ ነኝ የባለማሪፋ ሰብሮ የሚጠግን ቀዶ የሚሰፋ። ስለዚህም እናንተ እንደምታስቡ ሳልሆን የሽማግሌ ልጅ ነኝ። በደባት ንዑስ ዳይናስቲ ውስጥ ተወልዶ ያደገ ልጅ ቅምጥል ነው። የሼኾቹ ልጅ ተብሎ የሚታፈር እንደ ብርቅም እንደ ድንቅም የሚታይ እና የሚያደግኩት እንደዚያ ነው። አንዳንዶች አፄ ቴዎድሮስን ለህዝብ ሲሳቀርብ የአፄ ጥላቻ ተግቶ ያደገ ይመስላቸዋል። በአፄ ጥላቻ ተግቼ ያደግኩ ይመስላቸዋል። ግን ተሳስተዋል። በልጅነቴ የአማርኛ መምህሬ እዚህ በእንግድነት የጋበዝኩት ጎንደሬው ዶክተር ገዛኸኝ ጸጋው ልጅ እያለሁ ትምህርት ቤት ውስጥ የቴዎድሮስን ልብስ ለብሶ ክፍል ገብቶ ሲያስተምር በቴዎድሮስ ፍቅር እንዳድግ አድርጎኛል። ክላስ ውስጥ ገብቶ እጅህን ስጣለኝ ፈረንጅ፣ እጅ ተይዞ ሊወሰድ ምን እጅ አለው የሳሰደድ፣ አያውቅም ክንድ እንደሚያነድ። ይህን ግጥም በየሄድኩበት ስላደግኩ ሰው ነኝ። እኔም በቴዲ ፎክሬ በሄድኩበት አያውቅም ክንድ እንደሚያነድ ብያደግኩኝ። ግና መብሰል ስጀምር የቴዎድሮስን እውነት መፈለግ ጀመርኩ። ተስፋ ባጣ ምድረ በዳ የአንድ እውነት ይሆናል ልዳ እንዲሉ ሎሬት የቴዎድሮስ እውነት ግን የት ነው ብዬ ፈለግኩት። ስለዚህም የቴዎድሮስን እውነት ፍለጋ ለሎሬት ቀጣይ ስንኞች ታማኝ ሆንኩኝ። ዕዳችን የሚያስፎክረን፣ ግፋችን የሚያስከብረን፣ ቅንነት የሚያሳፍረን፣ ቂማችን የሚያስደስተን፣ እረ ምንድነን? ይህንን አብሰለሰልኩ። አሜኬላ የሚያብብብን፣ ግፍ የሚለምልምብን፣ ከአረም ጋር ያፈራን ጊንጦች፣ ከእንክርዳድ ያልተለየን ዘር፣
ግንዱ ከምርቱ ተማጥቆ ከቶ ያልተበራየ መከር ምንድነን እኮ ይላል ሎሬት። እቺን ስንኝ አብሰለሰልኩ። እኔም አልኩ አዎ በዕዳ ሲፎክር የኖረ በግፍ ሲከበር ያፈጀ በቂም መር ልብ አገር ሲገዛ ከአረም ጋር ባፈራ ጊንጥ የሕዝብን ግፍ ሲያከፋ የኖረ ግርዱን ከምርቱ አማጥቆ የግፍን ታሪክ የብልጽግና መታያ አድርጎ የዘከረ ሲያበራዩት ሲከፍቱት ተልባ የሆነ እንክርዳዱ ከዘሩ ሲለይ ድንጋጤን የሚፈጥር ሐቅ የተወሸቀበት ይህን ታሪክ ይህን ማንነት የፈጠረውን የተላበሰውን የታሪክ ላዕላይ ግራንድ ናሬሽን መጋፈጥ ወኔ ይጠይቃል። ለዚህ ነው ብዕሬን ያነሳሁት። ግፉን ይከበርበት የሚዘፍን ዕዳውን ይፎክርበት የሚሸልል የጊንጥ ጉልበቱን ለማግነን ባራሙቻ ታሪክ እንዳይከለል ግፍን ለመገፍተር እምቢኝ ዕዳንም ለባለዳ ለማስጠቅለል ባለቤት ያቀለለውን አሞሌ ባለዳ ላይቀበል በሽታው ያልተነፈሰ ላይገኝለት መድኃኒት እንክብል ፍርሃት ላይሆን መቻቻል ባረም መዋጥ መቻል ግፍን ሂሶ ትላንትን ሞርዶ ነገን ማሳመር ይበጃል ብዬ ቆምኩኝ። እንዲህም ብዬ የአሁኑን አብዱል ጀሊል አምጬ ወለድኩት። ይህን ሳደርግ ከየት አመጣው ይሉ ይሆናል። ይህ አስተሳሰብ የውሃብያ አስተሳሰብ ነው ይሉኝም ይሆናል። ግና የአባቶቼ የትልልቆቹ ሰዎች የመሻይኾቹ መንገድን ተከትዬ የአያቴ የአርበኛ ሼህ ደባት የአርበኛ በላይ ዘለቀ ቤተሰብ በመሆናቸው ድፍን ቦረና ላይ በላይ ዘለቀን ይዞ ለመግዛት ጣሊያን ባደረገው ትግል የዲፕሎማሲ ትግል በላይ ያንተን ይሰማልና በላይን አስገኝ በተባሉ ጊዜ እምቢኛ ሻፈረኝ በማለታቸው ሐሪማቸው በአውሮፕላን ቦምብ የተደበደበባቸው ሼህ ደባትን አርአያ አድርጌ ተነሳሁ። ከአያቴ ከአርበኛው ሼህ ደባት የተማርኩትን የአጀም ሊትሬቸር ውጤት የሆነውን እስልምናን ባለቤትነት የሚያጸናውን ሙግት ልንገራችሁ። ሼህ ደባት የእስልምናን ጥንታዊነት የሚሞግት ግጥማቸውን እንዲህ ይላሉ። ተውራት፣ ኢንጂል፣ ዘቡር፣ ፉርቃንም ጭምር ጽሑፉም ለተውሂድ ሲመክሩ ነበር። 100,000 ተሃያ 4,000 ነቢይ ለተውሂድ ተላከ ሊመክር ሊያሳይ ጌታን አንድ ማድረግ ነው ተውሂድ ማለት። ስላሴ አቦ ጊዮርጊስ ከየት መጣለት? የስላሴ አቦ የጊዮርጊስ ሰራዊት እስኪ ሰብሰብ በሉ እንጫወት ጥቂት። ኦሪት፣ ወንጌል፣ ዳዊት የጌታ ቃል ናቸው። ተኛ ፉርቃን ጋር አንድ ነው ምክራቸው። ጌታችን አንድ ነው በማለት መከሩ። 2-3 ማድረግ ምንድነው ነገሩ? ይሄ ሁላ ኪታብ መጣፍ ቃሉ አንድ ነው። አየ ብቻ ማውራት ተየት የመጣ ነው። ጌታዬ ባንዳችን ማርያም የሁላችን በሞተ እናቱ ናት ተናጋ ወሬያችን ይላሉ ከ100 ዓመት በፊት። ሰውን በእስልምና አላህ ፈጠርኩ አለን። በ40 ቀን በውሃ ከፈረ ሲሉ አየን። ተስጋ ተጠምቆ ተፍቆ ታጥንት እማጠን ተበጄ ምን አከለበት? ኢስላም ነው መሰለኝ ስጋ ደም ስራ አጥንት ተላይ ውሃ ረጨት ነው ወይ ሃይማኖት? ይህማ ስራችሁ ስናስተነት ነው እስልምና ስር ነው እያላገኘ ነው ይላሉ ከ100 ዓመት በፊት። ጌታ ተፈጠረው ዳግም ሰው ታደሰው ተልብ አስተውሉት የትኛው በላጭ ነው ይላሉ። እናም አያቴ ሼህ ደባቲ መወጋገዝን መፈራረጅን ሳይሆን ሐቅን መውሰድን አስተምረውኛል። በሐቅ ላይ አለመሽኮርመምን አስተምረውኛል። በቲዎሎጂ ሳይሆን በተለምዶ የሌላው ተደርጎ የተወሰደን አገራዊ እሴት፣ የሃይማኖት ስብዕና፣ የታሪክ ባለቤትነት ካለ እኛ የሌላው አድርገን የገፋነውን
ያራቅነውን የጠላነውን ጭምር እጅግ አሳማኝ በሆነ መንገድ የባለቤትነት ሙግት ገጥመው ለዚያ ጉዳይ እጅግ ተቆርቋሪ ሆነው ይመጣሉ ሼህ ደባት። እኔም እያረኩ ያለሁት ይህንን ነው። አንድ ምሳሌ ላንሳ። በተለምዶ ሙስሊሙ ማርያምን የራስ አድርጎ የመውሰድ ችግር አለበት። ይህን ሼህ ደባት አዩ፣ ተመለከቱ፣ እንዲህም አሉ። እሜቲቱ ማርያም እሜቲቱ መርየም አላህ ይሶብርሽ፣ ያልሞተ ልጅሽን በሞት አስጨነቁሽ። እሜቲቱ መርየም እኛማ ስንወድሽ፣ ሞተ አንል ተገኘ ሰማይ ወጥቶ ልጅሽ፣ እሰማይ ወጥቶልሽ። ሞተ ተሚል አለ ማን ይሆን ወዳጅሽ? አለቅጥ አቆጨኝ በልጅሽ ጥቃትሽ፣ ወደድንሽ እያሉ አዘን ይግቱሻል። ተወገረ ሞተ እብለት ያወሩሻል። እሜቲቱ ማርያም አላህ ይዘንልሽ፣ ሰማይ ላይ ተገኘ ባለ ዝናው ልጅ። ሳይወገር ደህና ስቅለት አልነካው፣ ያወሩበት ውርደት አይዞሽ ሐሰት ነው። ይህ ነው መንጠቅ ማለት። ይህ ነው ባለቤትነት መውሰድ ማለት። እኔም ያደግኩት እንዲህ እያልኩ ነው። ስለዚህም ኢትዮጵያን ቅድስት ባንላትም ከሀገር በላይ እንደሆነች ግን ኢትዮጵያውያን ሙስሊሞች በክብር እንመሰክራለን። ኢትዮጵያውያን ሙስሊሞች ልጆቻቸውን አደም፣ ሙሳ፣ ኢሳ፣ ኢስሐቅ ብሎ ሲያወጡ ወንድሞቻችንም አደም ብላችሁ ጎረቤቶቻቸውን ስትጠሯቸው የእነማንን አደም አደም እያልን መስሏችሁ ነው? እንደ አዲስ ኢትዮጵያ ጅምር ሃይማኖቷ እስልምና ነው ስንል ያስበረገጋችሁ። ከዚህ በላይ አላደክማችሁም። ትላንት በልጅነቴ ለቴድሮስ እንዳልኩት ዛሬም ለእውቀትና ለክብሬ እንድላለሁ። እጅህን ስጣለኝ ትርክት እጅ ተይዞ ሊወሰድ፣ ምን እጅ አለው የሳት ሰደድ፣ አያውቅም ክንድ እንደሚያነድ እንዲህ ሎሬት። እኔም የሚያቃጥል ክንድ ፈጥሬ አገሬን ለትርክት ለውጬ አልሰጥም። እኔ አብዱልጀሊል ሼህ አሊ ካሳ ከእንግዲህ ለይስሙላ ዲፕሎማሲ የምባክንበት ጊዜ የለኝም። ትግላችን ኢትዮጵያዊነትን ከአንድ እምነትና ባህል ተጽዕኖ በማውጣት ሁሉም በእኩልነት የምታቀፍ የሁሉም በሁሉም ከሁሉም ስለ ሁሉም ለሁሉም የሆነች ኢትዮጵያን ማበሰር ነው። አመሰግናለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ይበቃል ብላችኋል። እሺ፣ በጣም እናመሰግናለን። እኔ ለመጽሐፉ ምረቃ ነበር ንግግር እንዲያደርግ ወደ መድረክ የጋበዝኩት። እሱ ለካ በደንብ ተዘጋጅቶበት ነው የመጣው። በድጋሚ አመስግኑልኝ አብዱልጀሊል። መርሃባ። ምናልባት ዘግይታችሁ የመጣችሁ እንግዶቻችን ሁላችሁም የክብር እንግዶቻችን ናችሁ ብለን መግቢያው ላይ ተናግረናል። ግን ደግሞ በጣም በርካታ ስራ ኖሮባቸው ዛሬ በመላው ሀገሪቱ ከረመዳን መግቢያ እንደመሆኑ ከ7-8 በላይ የተለያዩ ትላልቅ ፕሮግራሞች አሉ። እነዚያን ሁሉ ጥለው የመጡ ኡስታዞቻችን መሃል ይገኛሉ። እነሱን አንድ ጊዜ አመስግኑልኝ ባካችሁ። ኡስታዝ ሃይደር ትልቅ ስራ እንዳለብህ አውቃለሁ። ዶክተር አብደላ እርሶም ትልቅ ነገር ጥለው ነው የመጡት። ኡስታዝ በድር እንደዚሁ፣ ኡስታዝ አደም ካሚል፣ ኡስታዝ ጀማል፣ ፕሮፌሰር አህመድ ዘከሪያ፣ ዶክተር ሰሚር፣ ሩቂያ አሊ ከሴቶች ቀደምት ጸሐፊያን መካከል ካሳተሙ ደራሲያ መካከል አንዷ ናት። ደራሲያት መካከል አንዷ ናት ሩቂያ አሊ። ዙበይዳ አወል፣ ሙኒራ አብዱልመናን እንኳን ደህና መጣችሁ። ደራሲ በረከት በላይነህ፣ ደራሲ ወሰን ሰገድ ገብረ ኪዳን
ኪዳን፣ ሌሎችም ደራሲያን መሃላችን ትገኛላችሁ። ሁላችሁም እንኳን ደህና መጣችሁ በድጋሚ። ከጋሽ ተሾመ ልጀምርና ስለ መጽሐፉ ምንድነው ሰሞኑን በማህበራዊ ገጾች በተለያዩ መድረኮች በተለያዩ ሚዲያዎች ስለዚህ መጽሐፍ የተወሰነ ሐሳብ ሲሰነዘር ነበርና ስለምንድነው እያወራን ያለነው? ምን ለማለት ነው? ኢትዮጵያ ሙስሊሞች ከቅድመ ክርስቶስ እስከ ዛሬ ምን ማለት ነው ከቅድመ ክርስቶስ ማለት የሚል አንዳንድ ሐሳቦች በተለያዩ አሉታዊ በሆነ መንገዶች ሲገለጹ ነበር። ምን ማለት እንደሆነ የተወሰኑ ጸሐፊያን፣ ደራሲያን፣ ጋዜጠኞች እዚህ ወደ መድረክ በመምጣት ሐሳብ አስተያየት ይሰጡናል። ከጋሽ ተሾመ ብርሃኑ ከማል ጀምራለሁ። ጋሽ ተሾመ ጭምቅ ሐሳቡን የመጽሐፉን ይነግሩናል። ይመር ዳውድ የመጀመሪያዎቹን 2 ምዕራፎች ያነሳልናል። መሐሪ መኮንን ደግሞ ምዕራፍ 6ን ያነሳልናል። እነዚህን እናይና ኋላ ላይ ደግሞ ተመልሰን መተን ሌሎችን ጋብዛለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ገና ከ5 ዓመት በኋላም እንደዚህ እንሮጣለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም በዚህ ቀን በማግኘቴ እጅግ በጣም ደስ ይለኛል። ይልቁንም እናንተ ፊት ቆሜ ለመናገር በመታደሌ ደግሞ እጅግ የላቀ ደስታ ይሰማኛል። እንግዲህ የአብዱል ጀሊልን መጽሐፍ አንድ ላረጋግጥላችሁ የምወደው ነገር አለ። ኢትዮጵያን የሚጎዳ ቢሆን፣ የኢትዮጵያን ታሪክ የሚነቅፍ ቢሆን፣ የኢትዮጵያ ታሪክን የሚያገል ቢሆን፣ በአጠቃላይ የኢትዮጵያዊነትን ስብዕና የሚያጎድፍ ቢሆን ይህን መጽሐፍ አላየውም ነበር። ስለዚህ መጽሐፍ አልመሰክርም ነበር። ይህ መጽሐፍ እውነቱን ለመናገር በንጹህ ልቦና በንጹህ የኢትዮጵያዊነት ፍቅር የተጻፈ መጽሐፍ፣ ለሁሉም የሚጠቅም መጽሐፍ ነው። ስለዚህ የአብዱል ጀሊልን መጽሐፍ ጥራዝ ነጠቅ በሆነ መልኩ ገና ሳያነቡ ገና ሳይረዱ ልዩ ልዩ አስተያየቶች ሲቀርቡ ነበር። እነዚህንም ላለፉት ጥቂት ሳምንታት ስንሟገታቸው የነበሩ ናቸው። የአብዱል ጀሊል መጽሐፍ ምንድን ነው? የአብዱል ጀሊል መጽሐፍ ፍጹም ኢትዮጵያዊ ነው። ኢትዮጵያዊነቱን ለማሳየት የሚሞክር ግን የጋራችን ኢትዮጵያ እናድርጋት፣ የጋራችን የሙስሊሙም የክርስቲያኑም የዋቂ ፈታውም ሃይማኖት የሌለውም ሰው አገር እናድርጋት፣ ሌላውን የታሪክ ገጽታ እንየው ብሎ የሚጋብዝ ብቻ ነው። ይህን መጽሐፍ እናንተ እጅ ሳይገባ እኔ ጋር ገብቶ በተደጋጋሚ አይቼዋለሁ እና በጣም የሚገርም አይነት መጽሐፍ ነው። እጅግ በጣም የሚገርም አይነት ነው። ምናልባት እናንተ አሁን ለማንበብ ጊዜ ባይኖራችሁ ለልጆቻችሁና ለልጆቻችሁ የምታስቀምጡት መጽሐፍ ነው። ይሄን የሚለው ያለ ምክንያት አይደለም። እንደምታዩት መጽሐፉ መጨረሻ ላይ 50 ገጽ የሚያክለው የመጽሐፍ ማጣቀሻ ነው። በሁለት ኮለም ስለተጻፈ ነው እንጂ 50 ገጽ በኖርማል A5 ወረቀት 50 ገጽ ነው። ሌሎች ኖቶች ፉትኖቶች አሉበት። ከዚህ ጋር ሲታይ እጅግ በጣም በመረጃ የዳበረ ነው። ግን የአብዱል ጀሊል መጽሐፍ ምን አይነት ነው? ምን አይነት ነው? እውነቱን ለመናገር ፍልስፍና የተከተለ መጽሐፍ ነው። የራሱ የሆነ ፍልስፍና ያለው ያን ፍልስፍናውን በታሪክ ማስረጃ፣ በሳይንስ ማስረጃ፣ በስነ አእምሮ ማስረጃ፣ በማህበራዊ ኑሮ ማስረጃ እና በተለያዩ የመረጃ በኢኮኖሚክስ
ሳይንስ መረጃ በእነዚህ ሁሉ አጠቃሎ የኢትዮጵያ ታሪክ ማለት ይሄ ነው፣ አንድ የሚያደርገን ታሪክ ይሄ ነው፣ ኢትዮጵያውያን አንድ እንሁን፣ በሌለ ታሪክ አንነታረክ፣ በተፈጠረ ታሪክ ትርክት አንጣላ፣ አንድ እንሁን፣ ይህችን ሀገራችን ይህችን ምንወዳት ሀገራችን አብረን እናልማ፣ በታሪክ እንስማማ፣ በታሪክ አንድ እንሁን፣ አንዳችን ሌላችንን ዝቅ አድርገን አንመልከት፣ አንዳችን ሌላችንን አናዋርድ፣ አንዳችን ባለአባቶች ሌሎቻችን ስደተኞች ሆነን አንተያይ፣ አይረባንም፣ አይጠቅመንም፣ ኢትዮጵያም አያልፍላትም፣ ኢትዮጵያንም የሰላም ሀገር አያደርጋትም የሚል መጽሐፍ ብቻ ነው ይሄ መጽሐፍ። ይሄ መጽሐፍ ከዚህ በፊት ከጻፉት ሰዎች ወገናዊ ሆኖ ከጻፉት ሰዎች ወይም ገለልተኛ ሆኖ ከጻፉት ሰዎች ወይም የታሪክ አጻጻፍ ስልት አለ አይደለ? ኢንትሮዳክሽን፣ መግቢያ፣ ዓላማ፣ የስኮፑ፣ ሪሌቲቭ ሊትሬቸርስ ምናምን እያሉ የሚጽፉ አይነት ሰዎች የጻፉት መጽሐፍ አይደለም። የራሱ የሆነ ስታይል አለው። የተከበራችሁ የዚህ ስብሰባ ተካፋዮች የራስን ስታይል መፍጠር ቀላል ነገር እንዳይመስላችሁ። ጥቂት ሰዎች ብቻ የታደሉት ዕውቀት ነው። ይሄን የታደለው አብዱ ጀሊል ሼህ አሊ ካሳ ነው። ይሄንን ከዚህ ቀደም በጻፋቸው መጽሐፍቶችን ማሳይቷል። አሁንም ደግሞ በሰፊው ለማስረዳት ሞክሯል፣ አሳይቷል። እና እዚህ ያላችሁ ምናልባት የክርስትና እምነት ተከታዮች ወንድሞቼና እህቶቼ፣ የሌላ እምነት ተከታዮች ዋቄ ፈታም ሊሆን ይችላል፣ ወንድሞቼና እህቶቼ፣ ይሄ መጽሐፍ የሁላችንም ነው። ቀደም ሲል እንደነገርኳችሁ ኢትዮጵያዊ ባይሆን እኔ ጸረ ኢትዮጵያ አቋም ያለው መጽሐፍ የምደግፍ ሰው አይደለሁም። እስከ እድሜ ልክ አሁን አብዱል ጀሊል እንዳለው ምን እጅ አለኝና የሚጨበጥ ነው አይደል ያለው የቴዎድሮስ። የኔም እጅ እንደዛው ነው። ኢትዮጵያን የሚጠላ መጽሐፍ፣ ኢትዮጵያን የሚያጥላላ መጽሐፍ ፈጽሞ ላነበውም ልደግፈውም ላየውም ፈጽሞ የምፈልገው መጽሐፍ አይደለም። ስለዚህ አብዱል ጀሊል ደጋግሞ እንኳን ደስ ያለህ፣ እንኳንም የኔ ልጅ ሆንክ፣ እንኳንም የምወድህ ልጅ ሆንክ፣ እንኳንም እንደዚህ የማከብር ልጅ ሆንክ። በተለያዩ ሚዲያዎች ስለ አብዱል ጀሊል ይነሳል፣ የተለያዩ ስሞች ይሰጠዋል። ይሄ ሁሉ ለብዙ ትልልቅ ሰዎች የተሰጠ ስም ነው። ለነብያችን ሰለላሁ ዐለይሂ ወሰለም የተሰጠ ስም ነው እና አብዱል ጀሊልን እጅግ እናክብረው፣ እጅግ እንውደደው። ስላዳመጣችሁኝ በጣም አመሰግናለሁ። በተለይ መሐመድ ካሳ እዚህ 5 ደቂቃ 10 ደቂቃ እያለ ሲወጥረ ስለነበረ ነው እንጂ በጣም ብዙ መረጃ ነበር ያመጣሁት። ስላዳመጣችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። አብዱዬ እንኳን ደስ ያለህ። የወለዱትን ሲስሙለት ያሳተሙትን ሲያነቡለት እላለሁኝ እኔ። ስለዚህ ሁላችንም እንግዛና መጽሐፉን እናንብበው። ብዙ ቁም ነገሮችን የያዘ መጽሐፍ ስለሆነ ለእኔ የተሰጠኝ አሳይመንት ወይም የቤት ስራ የመጽሐፉን ምዕራፍ 1 እና ምዕራፍ 2 አጠር አድርጎ ማቅረብ ነው። ስለዚህ እንደ ጋሽ ተሾመ በንግግር ሳይሆን በጽሁፍ አቀርባለሁኝ ማለት ነው። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ ያልተነገረ እውነት፣ ያልተበገረ ጽናት፣ ሕያው ልዕልና። በአብዱል ጀሊል ሼህ አሊ ካሳ። እኔ ይህንን መጽሐፍ ልሄስ ወይም ልገመግም ወደ መድረክ አልወጣሁም። ይልቁንም ከምረቃ በፊት መጽሐፉ በብዛት ታትሞ ለአንባቢ ባለመድረሱ የመጽሐፉን ፍታ እዚህ ለታደማችሁ ለማካፈል ነው። ለእኔ የተሰጠኝ የቤት ሥራ የምዕራፍ 1 እና 2ን ሐሳብ አጠር አድርጌ በማቅረብ ለዝርዝር ንባብ እናንተን
መጋበዝ ነው። በአብዱል ጀሊል ሻህ አሊ ካሳ የተጻፈው ይህ መጽሐፍ በታህሳስ 2018 ዓመተ ኢትዮጵያ የታተመ በ520 ገጽ የተሰነደ የምርምርና የጥናት መጽሐፍ ነው። መጽሐፉ በ10 ምዕራፍ የተዋቀረ ሲሆን ከ400 በላይ ማጣቀሻና ከ350 በላይ መጽሐፍትና ጥናታዊ ጽሑፎችን በዋቢነት የያዘ ጥልቅ የምርምር ሥራ ነው። ለወደፊትም ለሌሎች ጥናትና ምርምር መነሻ የሚሆን ድንቅ ሥራ በመሆኑ መነበብ አለበት እላለሁ። በመጽሐፉ የምስጋና ገጽ መጽሐፉ የህትመት ብርሃን እንዲያይ የበኩላቸውን የተወጡ ወንድሞች የተመሰገኑ ሲሆን በመግቢያው ላይ ጸሐፊው አብዱል ጀሊል የመጽሐፉን ቀዳሚና ስትራቴጂካዊ ተልዕኮ እጠቅሳለሁ። እስልምና ወደ ኢትዮጵያ የገባው ከክርስትና ቀጥሎ ነው ወይም እስልምና ለኢትዮጵያ እንግዳ ነው በሚል ለዘመናት ሲሰራጭ የኖረውን የተለመደና የተዛባ ግን ግዝፈት ያገኘ ትርክት ወይም ግራንድ ናሬቲቭ በምሁራዊ ሂስ መሞገትና ታሪካዊ እውነታውን መበየን ነው በማለት ያስረዳል። የመጽሐፉ መንደርደሪያም ይህንኑ የመጽሐፉ ዓላማ በዝርዝር ያስረዳል። የመጽሐፉ ምዕራፍ 1 የኢትዮጵያ ሃይማኖታዊ ማንነት ዘመን ተሻጋሪ ዳሰሳ በሚል የተሰነደ ሲሆን እስልምና ለኢትዮጵያ መጤ ሃይማኖት ነው የሚለውን ትርክት ይሞግታል። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዳግም የጸናው እስልምና ወደ ኢትዮጵያ ከመግባቱ በፊት የነበረውን ዳራ፣ ጥንታዊ የአንድ አምላክ ኢትዮጵያውያን ወግ ከእስልምናና መሰረታዊ አስተምሮ ጋር በማነጻጸር በቀደምት ሙስሊሞች ወደ ኢትዮጵያ የተደረገውን ስደት ታሪካዊና ሃይማኖታዊ ፋይዳ፣ እስልምናና ነባር እንዲሁም ቀዳማዊ ሃይማኖት መሆኑን በማስረጃ እያስደገፈ እየተነተነ ይነግረናል። በዚሁ የመጽሐፉ ምዕራፍ ስለ አብርሃማዊ ሃይማኖት በስፋት ተገልጿል። በይሁዲ በክርስትናና እስልምና መካከል ያለውን የጋራ መንፈሳዊና ታሪካዊ ትስስር ከአብርሃም ወይም ከኢብራሂም ጋር ከ21ኛው ክፍለ ዘመን ወዲህ በዘመናዊ ምሁራን ዘንድ ያገኘውን የንጽጽር ሃይማኖት ጥናት ሰፊ መረጃ ይዟል መጽሐፉ። የኦሪት ዘመን በኢትዮጵያ ከትውፊት ባሻገር ያለው ታሪካዊ ስርጸት፣ ክርስትና፣ የአይሁድነት ቀጣይ ምዕራፍና የሽግግር ሂደት፣ ፊጥር እና ጠቢቡ ሉቅማን በሚሉ ንዑሳን ርዕሶች ስር በርካታ ቁም ነገሮችን አካቶ ይዟል። እስልምና ወደ ኢትዮጵያ ከነጃሺ ዘመን ከ615 ዓመተ ኢትዮጵያ በፊት ስለመኖሩ አብዱል ጀሊል ሲሞግት እንዲህ ይላል፣ እጠቅሳለሁ። አስሐመተን ነጃሺ ከነቢዩ መምጣት ወዲህ የመጀመሪያው ሙስሊም ንጉሥ ቢሆንም እስልምና በኢትዮጵያ የነበረው ከነጃሺም ሆነ ከክርስትና በፊት ነው። እስልምና በኢትዮጵያ የቀድሞ ትውልድ ሃይማኖት ተሐድሶ የማድረግና እንደገና የማንቃት ሂደት እንጂ አዲስ ሃይማኖት አይደለም። ይህ የእስልምና አረዳድ ሌላው መሞገቻ ነው። እስልምና ከክርስትና በፊት በሀበሻ ስለመኖሩ ሌላኛው መሞገቻ በቅዱስ ቁርአን ምዕራፍ አልጋፊር አንቀጽ 78 ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያትና መልእክተኞች በሁሉም ቦታዎች ላይ አላህ መላኩን ሲያስረግጥ ሀበሻም አላህ የላከላት ነቢያት ወይም ነቢይ ይኖራል የሚል እሳቤ ነው። ይህ እሳቤ የሚያረጋግጠው ደግሞ ስማቸው በቅዱስ ቁርአን ካልተጠቀሱ ነቢያት መካከል ሀበሻዊ እስልምናን የሚሰብክ ነቢይ እንደነበረ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቀሳቸውን፣ አልይ ኢብኑ አቡ ጣሊብ መጥቀሳቸውን ኢማሙን ሲዩጢ መዘገባቸው ነው ይላል መጽሐፉ። ምዕራፍ 1 የደጋማው የአንድ አምላክ ልማድ ከዋቃ እስከ ተውሂድ፣ የኢትዮጵያ የአንድ አምላክ እምነት መንፈሳዊ ጉዞ፣
የኢትዮጵያ ክርስትናና እስልምና፣ ስነ መለኮታዊ ዝምድና፣ ንጉሥ ኢዛናና የአሃዳዊነት መነሻ፣ የተዋህዶ ክርስቶሎጂ አመጣጥ የሚሉ ጥናታዊ ጉዳዮችን በሰፊው ተብራርተውበታል። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ ያልተነገረ እውነት፣ ያልተበገረ ጽናት፣ ሕያው ልዕልና ምዕራፍ 2 የእስልምና ሃይማኖትና የኢትዮጵያ ታሪካዊ ግንኙነት አመጣጥ፣ መስፋፋትና ተጽዕኖ በሚል የተሰነደ ምዕራፍ ነው። ወደ አንቱ ሲመጣ ወደ አንቱ ሲሸሺ መንገድ ላይ የቀረው አሕመድ አልነጃሺ በሚል ጥንታዊ የኢትዮጵያን ግጥም የሚጀምረው ይህ ምዕራፍ እስልምና ወደ ኢትዮጵያ የገባበትን ሂደት፣ የመጀመሪያውን ሂጅራ ወደ አቢሲኒያ በ615 ዓመተ ኢትዮጵያ፣ ሁለተኛውን ስደት ወደ አቢሲኒያ 616 ዓመተ ኢትዮጵያ፣ የንጉሥ ነጃሽን የፍትህ ተምሳሌትነት ይዳስሳል። በዚሁ ምዕራፍ የኢትዮጵያ ስትራቴጂካዊ ፋይዳ በስፋት ተዘርዝሯል። ከመጽሐፉ አሁንም እጠቅሳለሁ። የኢትዮጵያ የጂኦግራፊ አቀማመጥ ማለትም በአረብ ባህር ገብ መሬትና በአፍሪካ አህጉር መካከል መገኘቷ በቀጠናው የንግድና የባህል ልውውጥ እንዲስፋፋ በማድረግ በእስላማዊ ዓለም ውስጥ ወሳኝ ተዋናይ እንድትሆን አስችሏል ይላል አብዱል ጀሊል። የንጉሥ ነጃሺ እስልምና እና ወደ እስልምና መቀየር፣ ስለ ነጃሺ ሙስሊም መሆን የሚቀርቡ ማስረጃዎችና ትንታኔዎች እስልምናን ለኢትዮጵያ ያበረከተው ልዩ ቦታ በዚህ ምዕራፍ በማስረጃ በጥልቀት ነጃሺ እስልምናን ስለመቀበላቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የጻፉትን ደብዳቤ ከመጽሐፉ ላይ አንብቤ የተሰጠኝን የቤት ሥራ ልጨርስ። በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው ወደ አላህ መልእክተኛ ወደ መሐመድ ከንጉሥ አርማህ ሰላምታ በአንቱ ላይ ሰላም ይሁን። የአላህ መልእክተኛ ሆይ እርሱ በምህረቱ ይሸፍነዎት፣ የበዛ በረከትንም ይስጠዎት። እኔ ወደ ኢስላም ከመራኝ አላህ በስተቀር ሌላ አምላክ የለም። ደብዳቤውን አንብቤያለሁ። ነቢዩ ሆይ ስለ ኢየሱስ የተናገሩት እውነት ነው። እርሱ ከዚህ በላይ ምንም አልናገርምና የሰማያትና የምድር ንጉሥ የሆነው አላህን እመሰክርበታለሁ። ምክረውን በጥልቀት አሰላስያለሁ። እርስዎ የአላህ መልእክተኛ እንደሆኑ እመሰክራለሁ። ይህንንም በጃፋር ፊት ምያለሁ። በእርሱም ፊት ኢስላምን ተቀብያለሁ። የዓለማት ጌታን መገዛት ተያይዣለሁ። ነቢዩ ሆይ ልጄን አርዮንን ለእርስዎ መልእክተኛ አድርጌ ልኬአለሁ። ነገር ግን እርስዎ ካዘዙኝ የእርስዎን ተልእኮ ቅዱስነት ለማክበር ራሴ እመጣለሁ። ቃላቶ እውነት መሆናቸውን እመሰክራለሁ ይላል። አመሰግናለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። አብዱል ጀሊል በዚህ የመጽሐፉ ክፍል ላይ በጣም ሰፊ እና ጥልቅ የሆኑ ሀሳቦችን ለማንሸራሸር ሞክሯል። ችግሮቹንም ወይም ተግዳሮቶቹን ስፔሲፋይ ለማድረግ ሞክሯል እና ከርዕሱ ጀምሮ ዘመን የወለደው ፈተና የዛሬዎቹ ተግዳሮቶች በሚል አንቀጽ ነው ያቀረባቸው። ስለዚህ ስፔሲፊክ ለመሆን ሞክሯል። ዋና ዋና ችግሮች ብሎ የጠቀሳቸው አሉ። የመጀመሪያው እኔ ለዚህ ፕሬዘንቴሽን በሚመች መልኩ ትንሽ ይዘቱን ቀየር አድርጌ ነው ያቀረብኩት። የአመራር ችግር አንዱና ቁልፍ ነው ብሎ ለይቶታል። ሰፊ ትንታኔ ያለው አመራር ችግር ላይ ከተጠቀሱ ሀሳቦች ውስጥ አንደኛው ከማህበረሰብ
ጥቅም ወይም ለኡማው ጥቅም ከመቆም ይልቅ ለግል ጥቅምና ለጠባብ ቡድን ማጎብደድን መምረጣቸው የሚል ሐሳብ ተካቶበታል። የጠባብ ቡድን አንድም ብሔር ነው፣ ሁለትም ሴክት ፊርቃ ምንለው ማለት ነው። በነዛ ቡድኖች መታጠራቸው አመራሮቹ አንዱ ችግር ሆኖ ዘልቋል ብሎ አቅርቦታል። ከዚህ ጋር በተያያዘ ላለው የመንግስት ስርዓት ታማኝነትና የዛን ስርዓት ፍላጎት ለማስጠበቅ መጣራቸው አንዱ ችግር ወይም ከአመራሩ ችግሮች ውስጥ ዋናው ሆኖ ተገኝቷል። ሌላው የአቅም ውስንነት በተለይ ሀገሪቱ ካለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ውስብስብነት አንጻር የአመራር ድርሻውን የወሰዱ አካላት ይህን የመረዳትና የመተንተን አቅማቸው ውስን መሆን አንዱ ችግር ነው። ይህ ያለ የእርስ በርስ ክፍፍሉ በተለይ በኢሊቱ በኩል አመራሩም ጭምር የሱፊ ሰለፊስ ፍጥጫው ሌላ አንዱ ችግር ነው። ከዚሁ ጋር ተያይዞ እነዚህ አመራሮች ወደ ስልጣን የሚመጡበት ሂደት በራሱ የአመዳደቡ ችግር፣ ያን የሚመራበት ስርዓት አለመኖር፣ ግልጽነት፣ ተጠያቂነት መሰል ነገሮች አለመካተታቸው ይሄ አንዱ ችግር ነው። ሌላው የስነ ምግባር ችግር ነው። ይሄ በስነ ምግባር ችግርነት አንጻር ኪራይ ሰብሳቢነት፣ ሌሎች መሰል ነገሮች እዚህ ላይ ይካተታሉ ማለት ነው። ከዚህ ቀጥሎ ያለው ነገር የተቋማት አለመኖር ወይም ያሉ ተቋማትም ያለባቸው ችግር አንዱ መሰረታዊ ክፍተት ሆኖ ተስተውሏል። በተለይ ይሄ ፖለቲካዊ ኢንተረስት ጋር በተያያዘ ኮንፍሊክት ኦፍ ኢንተረስት የሚፈጠርበት አጋጣሚ ይኖራል። በተለይ ከብሔር እና የሱፊ ሰለፊው አሁንም እዚህ ጋር ተቋማትም ጋር ይስተዋላል። ውስጣዊ አለመግባባት በከፍተኛ ሁኔታ ተወስቷል። የተዋሃደ ባህላዊ ማንነት አለመኖር፣ የጋራ የሆነ ስትራቴጂክ ራዕይ አለመኖር፣ ሌላው በጣም ደጋግሞ የሚጠቅሳቸው ሁለት ነጥቦች አሉ። ኢንስቲትዩሽናል ዲኬይ ኤንድ ኢንስቲትዩሽናል ካፕቸር ብሎ የጠቀሳቸው ተደጋጋሚ ብዙ ቦታዎች ላይ አንስቷቸዋል። እነዚህ ተቋማዊ ብልሹነትና ተቋማዊ ምርኮ ብሎ ገልጿቸዋል። ተቋማዊ ብልሹነት ምንድነው? የአሰራር ክፍተቶችን ተቋማቱ ያላቸው ትራንስፓረንት አለመሆን፣ አካውንተብል አለመሆን እና ምርኮ ደግሞ እነዛ ተቋማት የሙስሊሙ ተቋማት በተለይ መጅሊስ የሁሉም በሁሉም ለሁሉም መሆን ሲገባው ለተወሰኑ ኢንተረስትድ ግሩፕስ ጥቅምና ፍላጎት ብቻ ተገዢ እንዲሆን ማድረግ ያን ተቋማዊ ምርኮ ብሎ ገልጾታል። የነዚህ መኖር በተቋማዊ ደረጃ የተፈጠሩ ክፍተቶች ወይም ችግሮች መሆናቸውን አጉልቶ አጽንኦት ሰጥቶበታል። ይሄ መሆን ምን ዋጋ አስከፈለ የሚለውን ደግሞ ዝርዝር ነገር አለው። እኔ አንድ ከራሱ ከመጽሐፉ አንድ አንቀጽ ብቻ ላንብብላችሁ። በመጀመሪያ ደረጃ ይላል፣ የመጽሐፉን ነው ማነበው። ንቁ ተሳትፎና ስልታዊ ምላሽ ባለመኖሩ ነባር የመገለልና የጭቆና መዋቅሮች ሳይገደቡ ይቀጥላሉ። ይህም የፖለቲካ የኢኮኖሚና የማህበራዊ ልዩነቶች እንዲሰፉ ያደርጋል። በሁለተኛ ደረጃ በውሳኔ ሰጪነት ሂደት ውስጥ ተሳትፎ ባለመኖሩ፣ ይህ በሀገር አቀፍ ደረጃ ማለት ነው፣ ባለመኖሩ የህዳጣን ማህበረሰቦች ለልማት፣ ለትምህርት፣ ለጤናና ሌሎች መሰረታዊ አገልግሎቶች የሚመደቡ ሀብቶች ላይ ተጽዕኖ መፍጠር አይችሉም። ይህም የሀብትና እድል እጦት ያስከትላል። በሶስተኛ ደረጃ የራስን ታሪክ፣ ባህልና አስተዋጽኦ አለማወቅ ወይም አለማክበር የቡድን ማንነት እንዲዳከም ያደርጋል። ይህም
በራስ የመተማመን ስሜትን በመቀነስ ለውጭ ተጽዕኖ ተጋላጭ ያደርጋል። የማንነት መሸርሸርን ያስከትላል። በአራተኛ ደረጃ ድምፅን ከፍ አድርጎ አለመናገር ወይም በፖለቲካዊ ሂደቶች ውስጥ ንቁ ተሳትፎ አለማድረግ፣ የማህበረሰቡ ፍላጎቶችና መብቶች እንዳይከበሩ ያደርጋል። የፖለቲካዊ ድምፅ ማጣት በተለይ በሙስሊሙ ላይ በዋናነት ያለ ችግር። በአምስተኛ ደረጃ የውጭ ጫናዎችና የውስጥ መከፋፈሎች ሳይፈቱ ሲቀሩ በማህበረሰቡ ውስጥ ያሉ ችግሮች እንደ ድህነት፣ የትምህርት እጦት፣ ማህበራዊ ውጥረት ሊባባሱ ይችላሉ። ከሁሉም በላይ ደግሞ በተለይም ኢትዮጵያውያን ሙስሊሞች ዘላቂና በቂ ባልሆነ ጊዜያዊ አድሎ ወይም ጥቅም እየተዘናጉ ለዘመናት ከአብዮት፣ ከድል፣ ከለውጥ በኋላ ተጠቃሚ ሆነው የማይቀጥሉበት ሁኔታ ይስተዋላል። እዚህ ጋር አንድ ታሪካዊ ሁነትን ማንሳት ያለብኝ ይመስለኛል። ድጋሜ ላንብብላችሁ፣ አጽንኦት እንድትሰጡት ነው። ኢትዮጵያውያን ሙስሊሞች ዘላቂና በቂ ባልሆነ ጊዜያዊ እድል ወይም ጥቅም እየተዝናኑ ለዘመናት ከአብዮት፣ ከድል፣ ከለውጥ በኋላ ተጠቃሚ ሆነው የማይቀጥሉበት ሁኔታ ይስተዋላል። በአፄው ዘመን የነበረውን ተቃውሞ ሁላችንም እናስታውሳለን። በዛ ተቃውሞ ያ ለውጥ እንዲመጣ ጉልህ ድርሻ የነበራቸው የኢትዮጵያ ሙስሊሞች ነበሩ። በሰዓቱ በታሪክ እንደተዘገበው በኋላ ላይ ጠቅላይ ሚኒስትር የሆኑት ወይም ዘሌት ፕራይም ሚኒስተር አቶ መለስ ዜናዊ በዛ ተቃውሞ ሰልፍ ላይ መፈክር በመጻፍ ሁሉ ተሳታፊ እንደነበሩ ይነገራል። በዛ ተቃውሞ ምክንያት ሌሎችም የህብረተሰብ ክፍሎች ተከታታይነት ያለውጥ መጣ። ከለውጥ በኋላ ሙስሊሙ ምን ያህል ተጠቃሚ ነበረ በዛ ለውጥ? ይሄን አስቡት። ግን ከ20 ነው ከ30 ዓመታት በኋላ 2004 ምናምን ያኔ መፈክር ሲጽፉልን የነበሩት ጠቅላይ ሚኒስትር ሆነው እኛ ድጋሜ እሳቸው መንግስት ላይ ሙስሊሙ መፈክር ይዞ እንደገና ወጣ። ይሄ ምን ያመለክታል? በሶስተኛ ደረጃ እንግዲህ ያንን ስርዓት እንዲገረሰስ ትልቁን አስተዋጽኦ የተወጣው የሙስሊሙ ማህበረሰብ ነበር ማለት ይቻላል። ግን ከተወሰኑ ዓመታት በኋላ ከለውጥ በኋላ አሁንም ሙስሊሙ መሰል መፈክሮችን የሚያነሳባቸው ብዙ አጋጣሚዎች ተፈጥረዋል። ቢያነሳባቸው ይሄ ከአብዮት፣ ከድል፣ ከለውጥ በኋላ ውጤትን አለማስጠበቅ የሌላ ላይ የምናላከከው አይደለም፣ የሙስሊሙ የራሱ ችግር ስለሆነ ይህን መታሰብ ያለበት። ከጊዜያዊ ጥቅም ባሻገር ስር ነቀል ዘላቂ የሆኑ ስትራቴጂክ የሆኑ ኢንተረስቶች ላይ ፎከስ መደረግ አለበት። የዛ መልእክት ይሄ ነው። ችግር ከዚህ በላይ ባላበዛው ጥሩ ነው። ኦልሬዲ መጽሐፉ ላይ በደንብ ስለተጠቀሰ ማለት ነው። ስለ መፍትሄው እናምጣ። መፍትሄ ላይ የተወሰኑ ነገሮችን ጠቅሷል። በነገራችን ላይ እዚህ ላይ አንድ አብዱል ጀሊልን አፕሪሼት ለማድረግ እንፈልገው ብዙ ችግሮች አሉ። እነዛን ችግሮች ኤክስተርናላይዝ ከማድረግ ይልቅ ኢንዋርድ ሉኪንግ ላይ ነው የመረጠው። እኛው ለራሳችን እንድንመለከት ነው ድሩን የፈጠረው። መሆንም ያለበት ይሄ ነው። የውስጥ ችግር ሳይፈታ ስለ ውጭ ላይ ብቻ ፎከስ አድርጎ ሌላውን ብሌም አድርጎ ራስን ከተጠያቂነት ነፃ ማውጣት ይቻላል። ይሄ ግን ለውጥ አያመጣም። ዛትስ ዋይ እሱ አብዛኛውን ነገር ከራሳችን ውስጥ ያሉ ክፍተቶችን ለመለየት ለማውጣት ሞክሯል። ስለዚህ a well defined problem is half solved ነው የሚባለውና ጥሩ ተደርጎ የተተነተነ ችግር በግማሽ እንደተቃለለ ይቆጠራል።
ይሄንን ሰርቶልናል። ችግራችንንም በዚሁ አጋጣሚ በግማሽ አቃሎልናል ማለት እንችላለን። ግማሹን እንግዲህ በተግባር የምንመልሰው የራሳችን የቤት ስራ ይሆናል ማለት ነው። መፍትሄዎቹ የማህበረሰብ የውክልና ስርዓት ማሻሻያና የሹራ መርሃችንን ማስተካከልና መተግበር፣ የማህበረሰብ ተቋማት ግንባታና እነሱን ያሉትን ደግሞ ማጠናከር፣ የማህበረሰብ አባላት ማብቃትና ንቁ ተሳትፎን ማበረታታት፣ የማህበረሰብ አባላት የውስጥ አቅማቸውን እንዲገነቡ የጋራ ማንነታቸውን እንዲያጠናክሩና ልዩነቶቻቸውን በአግባቡ በማስተናገድ ለጋራ ግብ እንዲቆሙ የሚያስችሉ ስልቶችን መንደፍ፣ ሀገራዊ ጉዳዮች ላይ ውጤታማና ስልታዊ አስተዋጽኦና ውክልናን ማረጋገጥ ከተጠቀሱ መፍትሄዎች ዋና ዋናዎቹ ናቸው። ቀጣዩን ወይም ሌሎች ዝርዝሮችን የሪዲንግ አሳይመንቱን ለእናንተ ሰጥቻለሁ። አመሰግናለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ክቡራትና ክቡራን የዚህ መጽሐፍ ደራሲ ወንድሜ አብዱልጀሊል አሊካሳ ጥሪ የተደረገላችሁ የክብር እንግዶች እንኳን ለዚህ የመጽሐፍ ምረቃ እንኳን አብሮ አደረሰን። ደስ ብሎኛል። አብዱልጀሊል አሊካሳ ድንቅ የሆነ መጽሐፍ፣ ሞጓች የሆነ መጽሐፍ ይዞልን መጥቷል። ምናልባት ረቂቁ የማንበብ እድል ስለነበረኝ ብዙ ተሟግተናል፣ ብዙ ተከራክረናል። አንዳንዴም ስድብ አልቀረም ማለት እችላለሁኝ። ፋይናሊ እዚህ ደረጃ ላይ ደርሶ ይህንን ስራ ወደዚህ ደረጃ መብቃቱ ትልቅ ደስታ ይሰማኛል። ይህ መጽሐፍ እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ ያልተነገረ እውነት፣ ያልተበገረ ጽናት፣ ህያው ልዕልና በሚል የቀረበ መጽሐፍ ቅድም ወንድሞች እንዳቀረቡት በ10 ምዕራፎች የተሰናዳ ነው። ከ360 በላይ ማጣቀሻዎች የእንግሊዝኛ ማጣቀሻዎችን ተጠቅሟል። ወደ 20 የሚጠጉ የአማርኛ ማጣቀሻዎችና 10 አረበኛ መጽሐፎችን እንደ ዋቢ ጠቅሰዋል ማለት ነው። ይህ መጽሐፍ ለኢትዮጵያውያን ሙስሊሞች የሚሰጠው ትልቁ ስጦታ የባለቤትነት ስነ ልቦና ነው። ዘ ሳይኮሎጂ ኦፍ ኦነርሺፕ የምንለው ነገር ነው የሚሰጠን ነገር። ከዚህ መጽሐፍ የምናገኘው ነገር እንግዳ አይደላችሁም፣ መጤ አይደላችሁም፣ እናንተ የዚች ምድር ካስማዎች ናችሁ የሚል መልእክት ያዘለ መጽሐፍ ነው። ይህ ነው የመጽሐፉ ጥቅል መልእክት ሆኖ የምናገኘው ማለት ነው። ዘ ሳይኮሎጂ ኦፍ ኦነርሺፕ የምንለው ማለት ነው። እኔ እንዳቀርብ የተሰጠኝ ምዕራፍ 5 ሲሆን የታፈነው ድምፅ የመገለል ታሪክና የህልውና ትግል በሚል የቀረበ ሲሆን ወደ 84 የሚሆን ገጽ የሸፈነ ነው። ይህ ምዕራፍ በኢትዮጵያ ሙስሊሞች ላይ የተዘረጋውን መዋቅራዊ ስትራክቸራል የምንለው ግፍ በዝርዝር የሚተነትን ነው። ደራሲው ይህ ምዕራፍ መግቢያው ላይ የመጀመሪያው ፓራግራፍ ላይ ምን ይላል? በኢትዮጵያ ፖለቲካዊ እና ታሪካዊ ምህዳር ውስጥ የሙስሊሙ ማህበረሰብ ያጋጠሙት ተግዳሮቶች ከተራ የመብት ጥሰቶች፣ ከተራ ማህበረሰባዊ ግጭቶች በላይ የሆኑ በመለኮታዊ ፖለቲካል ቴዎሎጂ እና የብሔራዊ ማንነት ግንባታ ሂደት ውስጥ የመጡ መዋቅራዊ ስህተቶች ናቸው ብሎ ነው የሚጀምረው። ይህ ነው የመጀመሪያው መግቢያው ላይ ማለት ነው። ይህ ትንታኔ ወደ ኦንቶሎጂካል ወይም የስነ እውቀታዊ ቅራኔ ወስዷል የሚል ያስቀምጣል ማለት ነው። ምናልባት ይህንንም የመነጨ ይላል አብዱልጀሊል አሊካሳ የኢትዮጵያ አገረ መንግስት ግንባታው በአጠቃላይ የክርስትና ኢምፔሪያል ሌንስ ክርስቲያን ኢምፔሪያል ሌንስ ስለነበረው ነው ይለናል። እዚህ ላይ ታዋቂው ፕሮፌሰር ባህሩ ዘውዴን ዋቢ ያደርግና ዘመናዊቷ ኢትዮጵያ ብሔራዊ ማንነት ኔሽን ቢልዲንጉ በ3 ምሰሶዎች ላይ የተገነባ ነው ይለናል። አንደኛው የቸርችዋ
መሰረታለው። ሁለተኛ የአማራና የትግራይ የባህል የበላይነት ያመጣል። ሶስተኛው የሶሎሞናዊ ስርወ መንግስት አፈ ታሪክ። እነዚህ ሶስቱ ምሰሶዎች ኢትዮጵያ ሀገረ መንግስት የተገነባበት መንገድ ሙስሊሙን ከሀገራዊ ማንነት ግንባታ ወደ ዳር ወይም ወደ ፐሪፈሪ ገፍቶታል ብሎ ይከራከራል ማለት ነው። ስውር መድሎ በሚለው ንዑስ ርዕስ ውስጥ የሚጠቅሰው ነገር አለ አብዱ ጀሊል ማለት ነው። በኢትዮጵያ ሙስሊሞች ላይ የሚፈጸመው መድሎ ግልጽ ከሆነ ጥቃት ያለፈና በረቀቀና ስልታዊ በሆነ መንገድ በቢሮክራሲ ውስጥ ሰርጎ የገባ መሆንን ይተነትናል። ይህንን መነሻው ወይም መከራከያውን አርጊው ለማድረግ የቻርለስ ቲሊን ዘላቂ ኢፍትሃዊነት የሚባለውን ቲዮሪ ኮት ያደርግልናል። ዲዩረብል ኢንኢኳሊቲ የሚል ሐሳብ ያነሳና ይህም 4 መገለጫዎች እንዳሉ ያመጣልናል። የመጀመሪያው ብዝበዛ ወይም ኤክስፕሎይቴሽን የሚል ኮንሴፕት ከመሬት ኦነርሺፕ ጋር የተያያዘ ለምሳሌ ያነሳል። ስለዚህ የመሬት ይዞታ ፖሊሲ የዚህ ብዝበዛ ቁንጮ ማሳያ ነበረ። ስለዚህ የመሬት ኦነርሺፕ ባለቤት ያልነበረ ማህበረሰብ ከመሬት መነቀሉ ብቻ ሳይሆን አይደንቲቲውም አንትሮፖሎጂካል የሆነ እንድምታም ነበረው ይላል። ሁለተኛው መገለጫ እድልን መደበቅ ኦፖርቹኒቲ ሆርዲንግ የሚለው ኮንሴፕት ያመጣልናል። ስለዚህ ከሴኩሪቲ ከፖሊስ ከኢኮኖሚ ሙስሊሙ በተለያየ መንገድ እድሎች ተነፍጓል የሚል ያመጣል። ሶስተኛው የመቀዳዳት ኢሙሌሽን ያለፉ ስርዓቶች ሲያደርጋቸው የነበሩ ነገሮችን ሌላው ስርዓትን በተመሳሳይ ሁኔታ የሚቀጥልበት ነው። የመጨረሻው መላመድ ወይም አዳፕቴሽን የሚባለው ነገር ከሴኩሪታይዜሽን ጋር አያይዞ ያነሳዋል ማለት ነው። ዘን ወደ ከመጋረጃ ጀርባ የሚለውን ኮንሴፕት ያነሳና ኢምፕሊሲት ባያዞች ምን እንደሚመስሉም ያነሳልናል። እዚህ ጋር በተለይ የተምሳሌታዊ ጥቃት ሲምቦሊክ ቫዮለንስ እንዴት ይገለጻል የሚለው ነገር ኢንዲቴይል ነው የሚያነሳው። እኔ ኢንዲቴይል ማንሳት አልፈለኩም። በተለይ የሚሼል ፉኮን ዲስኮርስ በዋናነት መጽሐፉ ላይ በርካታ የሆኑ ቲዮሪዎች ምናልባት በእያንዳንዱ ፓራግራፍ አንድ ቲዮሪ ልናገኝ እንችላለን። ቲዮሬቲካሊ ሪች የሆነ መጽሐፍ ነው። ሃይሊ ቲዮሬቲካሊ ምናልባት በስተዋል ብዬም እኔም እያሰብኩ ነበር። ይህን ሁሉ ቲዮሪ በጣም ቲዮሬቲካሊ ሪች የሆነ መጽሐፍ ነው። የቲዮሪ ችግር የለበትም። እነዚህ ቲዮሪዎችንም ወደ ፕራክቲስ በማምጣት ከፕራግማቲክ ከሆነ ሁኔታዎችንም ሲያገናኛቸው እናያለን። ስለዚህ የሚሼል ፉኮን ሐሳብ ያነሳና በኢትዮጵያ ሙስሊሞች ላይ የሚፈጸመው መድሎ የሚመነጨው እስልምና እንደ ውስጣዊ ሌላ ኢንተርናል አዘር ከመመልከት የመነጨ ነው ይለናል ማለት ነው። ዘን መዋቅራዊ አመጽ የሚል ኮንሴፕት ደግሞ ያነሳልናል እዚህ ጋር ማለት ነው። እዚህ ጋርም የዮሐን ጎልቶንግን ኮንሴፕት በማንሳት መዋቅራዊ አመጾች በኢትዮጵያ ሙስሊሞች ዝምተኛ በሆነ ሳይለንትና በማይታየው መልክ እንዴት እንደሚፈጸሙ ያነሳቸዋል። ዘን ወደ ድርብርብ ጭቆናዎች ይመጣል። በተለይ ከብሔር ከመደብ ከጾታ ጋር ተያይዞ አንዲት ሙስሊም ሴት ሙስሊም ናት ሴት ናት ሌላም ጋር በእነዚህ ሶስቱም ለምሳሌ በሂጃብ ምክንያት የሚደርስባት ጭቆናዎች እንደ ድርብርብ ጭቆና ያነሳቸዋል ማለት ነው። ዘን መንግስታዊነት መርህ የሚባለውን የሚሼል ፉኮን ገቨርንመንታሊቲ ኮንሴፕት የሃይማኖት ተቋማትን ቁጥጥር ውስጥ የማስገባትና መጠቀሚያ የማድረግ ሁኔታዎችን ከሚሼል ፉኮን ሐሳብ በመዋስ የሚያነሳው ነገር አለ። ለሁሉም የተደነገገ የሚሉ ህጎች ይመጣሉ ይላል። አንዳንድ ጊዜ ግን ህጎቹ ለሁሉም የተደነገጉ ቢመስሉም ውስጣቸውን ገብተን ስናያቸው ግን በተለየ ሁኔታ ሙስሊሙን የሚያገሉ እንደሆኑ ይከራከራል። ለምሳሌ የኢትዮጵያ አየር መንገድ የአለባበስ ፕሮቶኮል ብንመለከት ኦኬ ለሁሉም ይመስላል፣ ግን በዋናነት ግን ሙስሊም ሴቶችን ነው ዲስክሪሚኔት የሚያደርጋቸውን የሚል በሰፊው ያነሳው ጉዳይ ነው። ዘን የሰይድ ኤድዋርድን ኦሪየንታሊዝም ኮንሴፕት በማምጣት ሙስሊሞች ከሀገራዊ ማንነት ውጭ የተደረጉበት ምክንያት ሙስሊም አይደንቲቲ እንደ ባዕድ ወይም እንደ እንግዳ አድርጎ የመበየን የኦሪየንታሊዝም ፐርስፔክቲቭ ስላለ ነው የሚል ሁኔታ አግኝቻለሁኝ። ከቁጥር ተቃርኖ ጋር ብዙ ነን ግን የለንም ለምን የሚለውም በተደጋጋሚ ጥያቄ
በጥያቄ መልክም እያነሳ በዲስኮርስ መልክም እንደገና የሚያየው ነገር ነው። ይህንን የፓሬቶን የልሂቃን ንድፈ ሐሳብ ፓሬቶን የሚባል ኤሊት ቲዮሪ ዋቢ በማድረግ የኢትዮጵያ ሙስሊሞች ትልቅ ህዝብ ትንሽ ተቋማዊ ድምጽ በሚል ገልጾት እናገኛለን ማለት ነው። የጭቆና ፍራቻ የሚል ኮንሴፕት ማለት እዚህ ጋር በተለይ ሙስሊሞች አክራሪ እንባላለን፣ አሸባሪ እንባላለን ምናምን በሚሉ ጭቆና ፍራቻ ውስጥ እንዲኖሩ ለብዙ ዓመታት የተደረጉበት ሁኔታም በሰፊው ያነሳዋል። ተቋማዊ መገለል የሚለውም በተለያየ መንገድ ከኢኮኖሚ፣ ከፖለቲካ፣ ከኤዱኬሽኑ፣ ከቢሮክራሲው በምን መልክ እንደተገለልንም እዚህ ኮንሴፕት ላይ እዚህ ምዕራፍ ላይ የምናገኘው ይሆናል ማለት ነው። ዘን ኢምፔሪያል ታይም ጀምሮ እስካሁን ዘመን ያሉ ተቋማዊ መገለሎች ምን እንደሚመስሉም ያነሳል። ቀጥሎ የተዛባ ትርክት የሚል ያነሳል። ይህንም የተዛባ ትርክት የታሪክ አጻጻፍና የባህል የበላይነት ካልቸራል ሄጂሞኒ ጋር አያይዞ ኢንዲቴይል የሄደበት ነው። እናንተ እንድታነቡት ከመፈለግ ነው ዲቴይል ማልሄድበት። የውጭ ተጓዦች ሚናና የኦሪየንታሊዝም ሚና ምን ይመስል ነበር የሚለውም በሰፊው ነው የዳሰሰው። ምሳሌያዊ መደምሰስ የሚባለው ሲምቦሊክ አናሂሌሽን የሚለውም እንዴት ነው ኢትዮጵያ ሙስሊሞች በታሪክ ላይ የግርጌ ማስታወሻ ፉትኖት የተደረጉበት ሁኔታ የትኞቹ ናቸው የሚለውም ያነሳቸዋል። ከቅርስ አያያዝ ጋር ተያይዞ the politics of heritage የሚለውን አንዳንድ ቅርሶች ለሴይ ላሊበላ እና ሌሎችን በጣም የተለየ ትኩረት ሲሰጣቸው ነጃሽና ሌሎች ቅርሶች ግን ከሄሪቴጅ ጥበቃና ከሌሎቹ የተነፈጉበት ሁኔታ እንዳለ ያነሳል። ኢስላሞፎቢያ የሚለውን ኢንዲቴይል ነው ያነሳው። ከመገናኛ ብዙሃንና ከሌሎች ጋር ተያይዞ በደንብ አድርገን የሄደበትና እኔ እነዚህ ነገሮች እዚህ ጋር አነሳውን። በተለይ አምስተኛ ረድፈኛ በሚል ኮንሴፕት ሙስሊሞች እንዴት ሲንክሮናይዝ እንደሚደረጉ ከታሪክ ጀምሮ ቴዎድሮስ ሚኒሊክ እና ሌሎችን ያነሳል። ለምሳሌ እዚህ ጋር የአፄ ቴዎድሮስ የወሎ ሙስሊሞችን በበግ ለምድ የገቡ ቱርኮች ብለው የገለጿቸውን ወይም አፄ ሚኒሊክ ደግሞ የሐረር ነጋዴዎችን የግብፅ መዳፎች ዘን ኢህአደግ እያለ እነዚህ የሙስሊሞች ከአምስተኛ ረድፈኛ the fifth ወይም ኢነር ውስጣዊ ጠላቶች ተደርጎ የሚፈየድባቸው መንገዶችን ያነሳል። በመጨረሻ ደራሲው የፓውሎ ፌሬሬ የጭቁኖች ፍኖት the pedagogy of the oppressed የሚለውን መጽሐፍ ያነሳና ነፃነት ከሰማይ የሚወርድ መና ሳይሆን በንቃተ ህሊና የሚገነባ ውጤት ነው። ሙስሊሙ ማህበረሰብ ራሱን ከተጠቂነት ቪክቲምሁድ አውጥቶ ወደ ንቁ ታሪካዊ ተዋናይነት ሊሸጋገር ይገባል። ትክክለኛውን ታሪካችንን በመቆፈር የሀገሪቱን ባለቤትነት ዳግም ልናረጋግጥ ይገባል ይለናል። አብዱልጀሊል አሊካሳ በዚህ መጽሐፉ ለዘመናት ወደ ህዳጣነት ማይኖሪቲ የተገፋውን ማህበረሰብ የሀገሩን የባለቤትነት መልሶ እንዲያረጋግጥ የሚያስችል ፍኖተ ካርታ ነው በዚህ መጽሐፍ ላይ ያስቀመጠልን። የደራሲው ስራ ከታሪክ ዘገባነት ባለፈ ለወደፊት ትግል ወሳኝ የመደራደሪያ አቅም የሚፈጥር ሞጓች ሰነድ ነው። ይህንን ብርቅዬ ስራ ለንባብ ላበቃ ወንድሜ አብዱልጀሊል አሊካሳን ድጋሚ እንኳን ደስ አለ ማለት ፈልጋለሁ። ስላዳመጣችሁ ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ